እሸቱ ይሄ ለምቦጫ ይሄ ያልደራው እረኛ የመሰለ የላጫ በእንጀራ ለመጣሽ ነው። ምክንያቱም እንደ እምነት ቶሎ ያነሳው የለም። እምነት ነው ቶሎ ያነሳው። ገባችሁ? 1 ሚሊዮን ተባለ። ከዛም ቤተክርስቲያን መብት አላት በቪዛ ወይ ቄስ ነው ወይ ዲያቆን ነው ወይ ምናምን ብላ ቪዛ ላንተ ማውጣት ትችላለች። ቀይ መስቀል ምናምኖች እንደዚህ ነገር አቅም ስላላቸው አሜሪካ እንዲመጣና እንዲጎበኝ የመጀመሪያ ወረቀቱና ቪዛ ሰሩለት የላኩለት አሜሪካ ማለት የአሜሪካ የሚገኙ ቤተክርስቲያን ነው። ከዛ በኋላ ማሳደስ ነው የሚጠበቅበት። ምንም ካንሰል የሚያደርጉበት ነገር የለም። ሲያስጠላ እከካ እሱና ሀቢባ ለምን እንደሚመሳሰሉብኝ አላውቅም። አንድ አይነት ፌኮች ናቸው የተንፈካፈኩ። ሰው ዝም ብሎ በኔ ምክንያት እኔ ተናግሬ በሁለተኛው ቀን 2 ጊዜ ራሴ ላጠፋ ነው ብሎ አንድ ሰው ከጻፈ እኔ ያረኩ ነገር እንኳን ትክክል ቢሆን በኔ ምክንያት ግን የሆነ ህይወት መጥፋት ኃጢያት ነው አይደል? እንደ ሃይማኖትም ከሄድ አንድን ሰው ራሱን ያጠፋ ካዳንከው ጽድቅ ነው። ባንተ ምክንያት ራስን እንዳያጠፋ ከጠበቀው ደግሞ እንትን ነው። ባንተ ምክንያት ካጠፋ ደግሞ ኃጢያት ነው። ያ እንኳን ኃላፊነት የተሰማ ሰው አይደለም። እንደ እምነትም እንደ ስብዕና እንደ አንድ ዜጋ ሚስት ሚዲያ ሁላ ቢከሽፍ ትታ ነው የምትሄደው። እያንዳንዱ ኢንተርቪው ሲሰጡ የምትናገሩት ንግግር እንደዚህ ያረግልሻለሁ ይለኛል እሱን እየጠበቅኩ ነው የምትለው ኢንተርቪው ላይ እያንዳንዱ ነገር ሲጀመር ማች እንኳን አታረግ። አንተ የሷ አረኛ ነው የምትመስለው የሆነ ላጫ ቫዝሊን የተለቀለቀ ነፍጣም ማለት ነው። ስለማንቢ የላካችሁልኝ ነገር አለ አውቄ ነው ያላቀረብኩት። አውቄ መንቢ የምታረገውን ይሄ ብላችሁ የሷን እንዳለ መረጃ ላካችሁልኝ። ከምን አይነት ወንድ ጋር እንደምትሄድ አሁን የማፍቅረኛ ናት ማን እንዳሳሳተች የትኛዋ ሴት እንዳለቀሰችበት ነው አላቀርበውም። በዚህ ሰዓት አላቀርበው ያ ኃላፊነት እንኳን የሚሰማው ሰው አይደለማ። እቺ ልጅ ራሷን ውሸታም ነች የተባለችው ራሴን አጠፋለሁ ብላ 2 ጊዜ ጻፈችው ስላላጠፋች ነው። እውነቷን እንዲሆን ዛሬ ራሷን አጥፍታ ማየት አለባችሁ። ያ በጣም ትውልድም ገነባ ኃላፊነት ሃይማኖት እንደዚህ ብሎ እንደዛ እንደሚንጫጫው እንደሚለፋደደው ምንድነው? 1 ሰከንድ እንኳን ኃላፊነት አልተሰማው። ማታ መጥቼ ይቅርታ ጠይቃለሁ አንተን እንኳን አላከበረም እኮ እስከ ዛሬ እንደዚህ አይነት ፕሮግራም አለመስራቴ ይቅርታ ብሎ እንኳን ላግጦብን ሄደው። አይ ሰው ጤፉ ስትሆን ሰው ገለባ ሲሆንብህ ሁሉ ነገር እጅ ላይ ሰበሰብክ ሲመስል እንደዚህ ነው። በቃ የቆምክ ማንንም የማይሽርህ ምናምን ነገር ሲመስል እንደዚህ እሷም በሁለት እግሩ በእርግጠኝነት የቆመ መስሎታል። ላጫ የእውነት የደሃ መንፈስ ካይምሮና ከፊቱና ከአካሉ የማይጠፋ ሰው ያየሁት እሱ ነው ያየሁት። ይኸውልህ ዘንድሮም ቫዝሊን ተለቅልቆ የሚመጣ ለማንኛውም 5 ሰዓት ከጂኒ ሆነ ስንት ሰዓት ነው የተቀመጥኩት? አያችሁ 5 ሰዓት ከ14 ቁጭ አልኩኝ። ናይና ኃላፊነት ሊወስድ ይገባላ። ሲጀመር ልጅቷን ማስታወቂያ ወይም ደግሞ ጥሪ አቅርቢን ያሏት የጋበዟት ሰዎች እንትን ምን ችግር አለ? ግዴታ ከገዳም ነው እንደ ድምጽ መሰማት ያለበት? እኔ አካሌን ብሸጥ ለራሴ ነው። ሰዎች ማንንም ሰው ለሃይማኖቱ ዘበኛ ነው። ይሄንን ታውቃላችኋል። የሃይማኖቱ ተገዢ ባትሆንም ለሃይማኖቱ ዘበኛ ነህ። ዝም ብለህ እንዳለ ስለ ኢትዮጵያኖች ነው ያማወራው። 95%ዎቹ የሃይማኖቱ ዘበኛ እንጂ የሃይማኖቱ ተገዢ አይደለም። ዝም ብሎ የለም አንድ ሴተኛ ዳሪ ስለ ሃይማኖቷ የፈለገ ሃይማኖት ተከታይ ትሆን ያን ሃይማኖትን ጋር እንዴት ትላለች? አይ ዘበኝነት ዝም ብለህ ዘበኛ ነው።
እና ያዘበኝነቷን እንትን ብትል ለምን ነው የምትወቀሰው? ገዳሙ ራሱ ጥሪ እንድታቀርብ የጋበዛት ያላፈረባት አንተ ማን አባ ስለሆንክ ነው? ከገዳሙ የበለጠ ጽድቅ እየበዳ ያደርክ ማለት ነው። እከካም ቆሻሻ የገዳሙ ምርቃት ብለህ ስትሄድ እኮ ሚስትህን ሆቴል አሳረፈ በስነ ስርዓት ቤተክርስቲያኗ ባወጣችልህ ብር ማታ እየነፋት ቀን ደግሞ ቤተክርስቲያን ሄደ ቪዲዮ ትሰራል። ነጃሳ ከነ ጀናባ ሳትታጠብ ራሱ ልክስክስ ሴም ሺት እሷ ስላላገባች ነው ደግሞ እንደ ደና ሰው እንትን ያደርጋሉ እንዴ? እከካማች እከደከን ነበረ ብትወቅሰው በአሁን ታይም ካንተ ጋር መቆመው የነበረው አንተ ብሎ ይሄ ማን አንተ ለኦርቶዶክስ ለማንኛውም ጋይስ የሉጣ 5:45 ላይ እኔ ከቤት ውልቅ ማለት አለብኝ። ቴንክ ዩ ሲ ዩ አጌን እላችኋለሁ። እስቲ ቲክቶክ እንዴት ነው የሚጠፋው? እንኮ አዲስ ቴሌፎን ኦኬ። እስቲ ሂዝ ምንድነው ያደረገው? ሙድ አይደለ እንደ ይዞ ሄዶ ዩዘር ምን ነው የምታወሩት እንዴ? እስቲ እሸቱ አማራ መስሎሽ ከሆነ ተሳስተሻል፣ ዘርሽ ነው። ከእንደዚህ አይነት ቆሼ ቆምቦሮ ጋር ሆኖ ጋይስ ቁጭ ብለን ዲስከስ ምናወራው ፍየል ወዲ ቅዝምዝም ወዲ ያለ ሰውየው ሰውት ጋይስ ምን እንዳለ ሰማችሁ? ዘርሽ ነው የኔን ዘር አታውቀው። እንደገና ደግሞ